ቀኑ መጋቢት 5 ዕለቱ ቅዳሜ ለእሑድ አጥቢያ ሰዓቱ ከሌሊቱ 6 ሰዓት ሆኗል። አሁንም ሕማሙን እየታገለ እያላበው በድካም ለፍጥረቱ ሁሉ ይለምናል። አቤቱ ሕዝብህን አድን፣ ርስትህን ኢትዮጵያንም ባርክ ይላል። ሕመም የጀመረው መጋቢት 3 ዓርብ ቀን ነው። መታመሙን የሰሙ እንደርሱ ቅዱሳን የሆኑት ዘርአ ብሩክ፣ ፍሬ ቅዱስ ያዕቆብ፣ ብንያምና ዮሴፍ እንዲሁም በወቅቱ የኢትዮጵያ ንጉሥ የነበረው እንድርያስ ሊጠይቁት ተሰብስበዋል። ወደ አጠገቡ መድረስ ግን አልተቻላቸውም። አባታችን ገብረ መንፈስ ቅዱስ የሚጋርደው እንጨት ዛፍ በሌለበት በረሃ እንዳንበሳ ተኝቶ እዩት። በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረጅም የራስ ጠጉሩ፣ እንደ ነጭ ሐር የሚሆን ጺሙ አስደነቃቸው። ከሌሊቱ 7 ሰዓት ሲሆን ከሰማይ ታላቅ ነጎድጓድ ድምፅ ተሰማ። ጌታችን መላእክትን አስከትሎ ወደ አባታችን ወረደ። ከሰማይ ወደ ምድር ሕብሩ አምሳያው ልዩ ልዩ የሆነ እንደ ፀሐይና እንደ ጨረቃ የሚያበራ እንደ ወንጭፍ ድንጋይ ይወረወር ነበር። ከዚያ የነበሩ ሁሉ ፈሩ፣ ወደ ኋላም ሸሹ። ምድር ራደች፣ ተራሮች ኮረብቶች ተናወጡ። ብርቱ ጩኸት ንውጽውጽታ ሆነ። ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን። እነሆ የማይታበል ቃል ኪዳን እገባልሃለሁ። ስምህን የጠራ መታሰቢያህን ያደረገውን ዕጣን ቋጥሮ ግብር ሰፍሮ መባ ይዞ ቤትህ የመጣውን እምርልሃለሁ። አንተ ከገባህበት ገነት መንግሥተ ሰማያት አገባዋለሁ አለው። አባታችንም አቤቱ ጌታዬ ሆይ የኢትዮጵያን ሕዝብ ማርልኝ አለው። እነሆ ምሬልሃለሁ፣ አስራት በኩራት አድርጌም ሰጥቼሃለሁ። ከመጋቢት 5 ቀን ጀምሮ ዝክርህን ያደረጉ በአማላጅነትህም ይማጸኑ አለው። ከዚህ በኋላ 7ቱ ሊቃነ መላእክት የአባታችንን ነፍስ ሊቀበሉ ወረዱ። በታላቅ ምስጋናም ወደ ሰማይ አሳረጉት። ሥጋውንም ይዘውት ሄዱ። የት እንደተቀበረ ግን እስካሁን አይታወቅም። አንዳንዱ በኢየሩሳሌም ነው ይላሉ፣ ሌላው በምድረ ከብድ ነው ይላል። ግን እስካሁን ልክ እንደ ሊቀ ነቢያት ሙሴ ሥጋ የት እንደተቀበረ አይታወቅም። ገድሉ ትሩፋቱ ከሰማይ ከዋክብት ከምድር አሸዋ ይበዛል። ኢትዮጵያን አብዝቶ ይወዳታል። ምድራዊ ምግብ አልተመገበም። የእናቱን ጡት እንኳን አልጠባም። ልብስ መጠለያ አልፈለገም። የክረምት ቁር የበጋ ሐሩር እየተፈራረቁበት በተጋድሎ 562 ዓመት ኖረ። በነጋዋ ቀን ሩጫውን ጨረሰ። ለእግዚአብሔር ምስጋና ይሁን፣ እኛንም ከአባታችን በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለቻናሉ አዲስ ከሆናችሁ ቤተሰብ